ድርሃም ድረስ በጣም ነው ማዝ ነው ማለት ሁሌ ስትናገሪ እንደምትረበሽ ያውቃለሁ፣ ግን ተያይዞ መጣና አነሳ ነው። በጣም ይቅርታ። ይህም አንዱ ተያይዞ ስለሆነ ነው። ሪሞ ለመሰለሽ ተነስተሻል፣ ጥሩ ነገር ላይ ደርሰሻል፣ ጥሩ ደረጃ ላይ ደርሰሻል፣ አግኝቻለሁ አለኝ ወይም እንዲህ ነኝ ብለሽ መመጻደቅም መኩራትም ወይም ምንም ማለት አይገባሽም። ያንን ሁሉ ነገር አሳልፌ በራሴ መኖር ስጀምር፣ መስተካከል ስጀምር፣ ከኔ አልፎ ለሰው መትረፍ ስጀምር እግዚአብሔር ሳይፈቅድ ቀረና ባላሰብኩበት ሰዓት ባልገመትኩት ቀን ወንድሜን አጣሁ። ተመልሶ በቃ ሁሉም ነገር ጨለመ። ታውቂያለሽ፣ አበቃ። ፈጣሪ የወደደውን በእኛ ህይወት ሁሉ ጊዜ ፈጣሪ የወደደውን ነው የሚያደርገው። ሳርዬ እዚህ ጋ አሁን አላህ ነፍሱን ይማርልሽ ወንድምሽን። በጣም ነው ማዝ ነው ማለት ሁሌ ስትናገሪ እንደምትረበሽ ያውቃለሁ፣ ግን ተያይዞ መጣና አነሳ ነው። በጣም ይቅርታ። ወንድምሽ ካረፈ በኋላ ሳሪቲ ኢትዮጵያ ሄደች መጣች። ግን ሳሪቲ ቢዝነሷ ላይ ስክራች ያጋጠማት አይደለም? እሱ ጋር ከኢትዮጵያ ስትመጣ ስክራች ያጋጠማት። ያንን ስክራች ወይ ያንን መውደቋን እንዴት አለፈችው ሳሪ? ሁሉም በቃ ሪሞ ከዛ ከኢትዮጵያ ሂጄ ወንድሜን ቀብሬ ከመጣሁ በኋላ በቃ ቢዝነስ ቀርቶ ምንም ማሰብ አልቻልኩም። ታውቂያለሽ፣ ኖ ቢዝነስ ታውቂያለሽ። በቃ የነበሩ ልብሶች ነበሩ፣ የሚሸጣቸው ሽፎኖች ነበሩ። እንዳልሻቸው እነ ሜሪ ምናምን ሽፎን ይሰጡኝ ነበረ። ሽጠሽ አስረክቢ፣ ስዕል አድኖ ሳይቀር ትሰጠኝ ነበር። ሁሉም ነገር አበቃ። ገባሽ? ሁሉም ነገር እንዳሸኳቸው እንደተቀመጡ እንደነገርኩሽ እየሸጥኩ አልነበረ እንደተቀመጡ ምን እንዳሉ ሄድኩኝ። ወንድሜን ቀብሬ ስመጣ አንድ ጊዜ እንትን ብሎብኝ ይሄ እዚህ ጋር እንትን መቶ ነው። ይቅርታ። ይህ ምንድን ነበር? ይሄ እንደዚህ የሚመጣው መቶ ነው። ቆይ እንዴ እዚህ ጋር ወንድሜን ቀብሬ ስመጣ ያሪ በቃ መስራት ቀርቶ የመኖርም አላማው ጠባብ ሆነ። አንደኛ ወደዚህ የተመለስኩበት ዋና ምክንያት የሰው ቤት ተከራይቻለሁ። ልጆች ትቼ ነው የሄድኩት። ልጆች ስልሽ ከኔ ጋር የነበሩ ሂጃዛ ቤት ነበሩ። እነሱን ትቼ ነው የሄድኩት። በቃ ሁሉም ነገር እንደታሸገ በቃ አቆምኩ፣ መስራት አቆምኩ። ኢሚዲየትሊ አቆምኩ። ልጆቹ ያው ራሱን ስለሚችል ቤቱ ይከፍላሉ። 6 ወር ድረስ በቃ ተውኩ። ታውቂያለሽ፣ ምንም ነገር የለም ነበረ። በቃ የሆነ ምንም አልወጣም አልወርድም፣ ምንም አልልም። እበላለሁ፣ የሆነ ነገር እንትላለሁ፣ እተኛለሁ። ከኔ ጋር የነበሩ ልጆች ነበሩ ሲያስተዛዝኑኝ ምን ሲሉኝ፣ በኋላ ያው እግዚአብሔር መልካም ነው፣ ታሪክን ይቀይራል። እግዚአብሔር ጥሩ ነው። በህይወትሽ ሁል ጊዜም ትክክል ነው የሚያደርገው። ለአንቺ ያልሆነን ነገር አያደርግም። ግን እኔም ስሜቴም እንደነበር ታውቂያለሽ። ስትለወጪ፣ ስታድጊ፣ ስትሰሪ፣ በቃ ጎበዝ ስትሆኚ ነገሮች ሁሉ በሆነ ነገር መተው ይለወጣል። አሁን እኛ እዚህ ጋር ገባሽ። ከቢዝነሱን ባሻገር እኔም ሁል ጊዜም ድሎት የለም፣ ሁል ጊዜም ሳቅ የለም፣ ሁል ጊዜም ደስታ የለም፣ ሁል ጊዜም ትክክልነት የለም። ሁሉም ነገር ያበቃል፣ ሁሉም ነገር ያልቃል፣ ሁሉም ነገር እንዳልሆነ ሁሉ ትሆኛለሽ። ህይወት እንደዚህ ናት። እኔ ከዛ ሁሉ ነገር ወጥቼ ራሴን ችዬ አልኩሽ፣ ራሴን ችዬ መሰረት ችዬ በቃ እንደነገርኩሽ ሽፎኑ፣ ሺቲው፣ ኧረ በቃም ልነግርሽ አልችልም። ሻርፑ ምናምን መሸጥ ስጀምር ነው አምጥቶ በቃ እንደዚህ አይነት ችግር ውስጥ ስገባ ግን መቋቋም መቻል አለብህ። እኔ ግን አልቻልኩም፣ አልሆነልኝም። ምክንያቱም እኔ በህይወቴ አንዱ አይኔን ያጣሁት ወንድሜ የሞተ ጊዜ ነው። ለሰው አሁን ገብቶሻል፣ ሰራተኛ ጎበዝ ምናምን ትመስያለሽ፣ ውስጥሽ ላይ የቀረ ነገር አለ። እግዚአብሔር ይመስገን እንደገና በኋላ ተመለስኩ። እግዚአብሔር ይመስገን ተመለስኩ። ከዛ ኪያ መልሳ መቼም ሰው ጥሩ ነው። ሰው ከነክፋቱ መውደድ አለብሽ። ሰውን የሚጠላ ሰው አይደለም። ሰው ጥሩ ነው። መጥፎም ይሁን በጎም ይሁን ሰውን መውደድ አለብን። ሰው ጥሩ ነው። ተመልሳ መጣች ኪያ። ተመልሳ ስሪ፣ ውጪ፣ አንቺ ይህ አይገባሽም። በጣም ብዙ አድናቂ ወዳጅ አለሽ። ጠንካራ ነሽ። እንዴት እንደዚህ ትሆኛለሽ? እንዴት እንደዚህ
አሽጌ የሚገርምሽ በቀደምለት ልብሱን አመጣሁትኝ ከእነሱ ጋር ያመጣሁት ልብስ ያው ወንድሜ ሞቶብኝ ሄዶ አልሸጥኩትም አላልኩሽም? እነሱም ብር አልተቀበሉኝም ምናምን ሳልሸጠው በሻንጣ ሙሉ አሁን ቤቱን ስለቅ ወደዚህ ይዤው መጣሁኝ። ከዛ በጣም ተናደደችብኝ። በቃ ይህን ያህል ጊዜ እሱ ሞቷል፣ እሱ እንደዚህ ብሏል፣ አንቺ እንደዚህ እየሆንሽ የምትቆዝሚው ለምንድን ነው ምናምን ብላ በቃ ገፋፍታ መለሰች። ደግሞ ወደ ህይወት መለሰች። ተመልካቾች እንግዲህ በ4 ተከታታይ ክፍል ያቀረብኩላችሁ የሳራ ዳጣ ወይም ደግሞ ሳራ ባልትና በሚል እንግዲህ የምትታወቀው በዱባይ ትልቅ ስራ እየሰራች ያለች ከራሷም ስራ ጎን ለጎን የብዙ በአረብ ሀገር የሚንገላቱ እህቶቿን እንባ ያበሰች ወንድሞቿን በሊቢያ በተለያዩ በስደት ባሉ እህቶቿ ወንድሞቿ ዙሪያ ትልቅ ስራ የሰራች ሽልማት እንጂ መዋረድ መንጓጠጥ ለነሱ አይገባቸውም። እውነት ለመናገር ተመልካቾች ከዚህ በመቀጠል የህይወት አጋሯን ደግሞ በተመለከተ የምታጫውተንን እሱን እንሰማለን። ከኔ ጋር ግን በዚሁ እንሰናበታለን። አስተያየታችሁን ከስር ኮሜንት ላይ አድርጉ። እስከ መጨረሻው ደግሞ መከታተላችሁን አትርሱ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሳሪ በርቺ፣ ጠንክሪ፣ ጎብዢ። ሁላችሁም ከሳራ ጋር አብራችሁ ያላችሁ ጥሩ ነው የምትሰሩ ስራ ቀጥሉበት። በጣም ውስጤ ተሰብሮ ነበር። ምክንያቱም የወንድሜ አሟሟት አጉል አሟሟት ነበረ። ግን በቃ እግዚአብሔር ሰው ሰጠኝ። ከዛ በኋላ ትዳርን ማሰብ ጀመርኩ። ትዳርን አሰብኩኝ። ይሄ ገርል ፍሬንድ ቦይ ፍሬንድ ምናምን ከምትለው ከርቀት ፍቅር ወጣሁኝና ከባሌ ጋር ህይወትን መምራት ፈለግኩኝ። ያ ሁሉ ሲሆን ግን እኔ ቤት የሚኖሩ ልጆች አሉ፣ አብረውኝ የሚኖሩ መልካም ጥሩ ልጆች። እንትን አልኩኝ። ከባሌ ጋር አወራን። ምክንያቱም እሱ ያለው ኢትዮጵያ ነው፣ እኔ ያለው እዚህ ነኝ። ባሌ አብረን መኖር መቻል አለብን፣ አብረን መስራት አለብን፣ አብረን መለወጥ አለብን። ምክንያቱም የሰው ልጅ በቃ መኖር የሚጀምረው እንደዚህ ሲሆን፣ ስለዚህ አብረን መኖር አለብን ስለው እንዴት ብሎ እንዴት ተደርጎ አለ። ምንም ችግር የለም፣ እኔ ለአንተ ሚስት ነኝ፣ አንተ ለእኔ ባል ነህ እና እንሰራለን፣ እንለወጣለን አልኩት። እንዴት እዛ እንግዲህ ያው ስራ ጀመረች ሳሪ ማለት ነው። ትዳሯን ቀጥይ። ስራ እንዴት ይገኛል? ምን እንዴት ይላል? ይገኛል። እኔ እንኳን ለአንተ ለብዙ ሰው ተርፋለሁ። ይገኛል እና እንጋባ፣ በቃ ተጋብተን አብረን እንኖር ይሻላል። አዎ ይሻላል። አሁን አንዳንድ ሰዎች ምን እንደሚል ታውቃለህ? ባል ገዝታ መጣችሁኛል። በነገራችን ላይ ለሚሆነ ሰው እንኳን ብረን አካለን ነው የምትሰጠው አይደል? እኔ ትሞታለህ። እኔ አሁን እሞታለሁ ለባል። ምክንያቱም በቃ የሚሆነኝ ሰው ነበረ፣ አይቼዋለሁ፣ ገምግሜዋለሁ። በጣም በቃ ጥሩ ባል ነው። ከዛ በኋላ እሺ በኋላ መጣ፣ ተጋባን፣ ህይወታችንን መራን፣ እየኖርን ነው። ምን ጎደለን? ምንም። እግዚአብሔር ከዚህ በላይ ያኖረናል። ከዚህ በላይ ከዛ ምን ፍቅር ካለ እኮ በቃ ፍቅር ነበረ፣ ሰላም ነበረ። በቃ ሰላምም አለ፣ ፍቅርም አለ። ተጋባን። ይኸው ዛሬ ላለንበት ደረጃ ደረስን። ያሉ እህቶችን አዌርነስ ለመስጠት እማልደክም ሴት ነኝ። ምክንያቱም በማንኛውም ነገር አረብ ሀገር ያለ ሴት ሁሉም ነገር ይገባታል። ደስታ ይገባታል፣ ትዳር ይገባታል፣ ልጅ ይገባታል፣ የተስተካከለ ህይወት ይገባታል፣ ሰላም ይገባታል፣ ኤቭሪቲንግ ይገባታል። በተለዩ ሴቶች አረብ ሀገር ያሉ ሴቶች ይገባቸዋል። እኔ ልንገርህ በጣም ይገባ። ስለዚህ ከድሮ ጀምሬ ልንገርህ፣ ከድሮ ጀምሬ አሁን እንደውም አይተኸኝ ከሆነ ስራ ላይ ነኝ ምናምን ብዬ አስወጣለሁ፣ ግን መርዳቴን አላውቀውም። ዛት ሜን እረዳለሁ። ምክንያቱም አንድን ሰው የምትረዳው ስጦታ ሲሰጥህ ነው። በቃ ክህሎት ይሄንን ህይወት እንዲያገኙ እኔ ለእህቶች የምመክረው ጥሩን ነገር ብቻ ነው። ሚኪ ጥሩ ነገሩን ብቻ ነው። መልካም ነገር ሰው ልንገርህ፣ ባሉን አቅፎ ልጁን ወልዶ የራሱን ህይወት እየመራ አንተ አታግባ፣ ተወው፣ ምን ይሰራልሃል የምትል ከሆነ ትክክል አይደለም፣ ፌር አይደለም። ለምን ጭቅጭቅ ይኖራል፣ ንዝንዝ ይኖራል። በህይወት ስትኖር እንኳን ባልና ሚስት ጉልቻና ጉልቻ ይጋጫል። የሰው ልጅ ሊጣላ ይችላል። ምንም ሁሉን ሊያደርግ የሚችለው እግዚአብሔር አምላክ ነው። እህሏ ከዚህ ሰው ጋር አትኖርም ካለ አበቃ አበደን። እኔ ልንገርህ ሚኪ፣
አሁን በምኖረው ህይወት ደስተኛ ነኝ፣ እግዚአብሔር ይመስገን። ምክንያቱም ምንም የጎደለኝ የለም፣ ፈጣሪ ይመስገን። ቤተሰቦችም ሰላማዊ ቤተሰቦች ናቸው፣ እግዚአብሔር ይመስገን። እኔም ሰላማዊ። ነገ 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 እግዚአብሔር ምን እንደሚያደርግ አይታወቅም። የሆነ ነገር በትዳሬ ላይ ሀፕን ቢደረግ እኔ ወጥቼ እውይ እንዲህ ብሎ ፈርቶ ቆርጦ ብዬ አላላዝንም። ምክንያቱም መሆን የሚችለውን ብቻ ነው መሆን የሚችለው። እግዚአብሔር ለእኔ እዝች ቀን ድረስ ነው ከምለው ከትዳሪ ህይወት ጋር እንድኖር የፈቀደልኝ። ካልሆነ አልሆነም፣ በቃ አበደን አልሆነም። ሌላ መንገድ አለ፣ ሌላ ኦፕሽን አለ። ምን ኦፕሽን አለ? ራስህን ህይወትን የምታስተካክልበት ኦፕሽን አለ። በቃ አለቀ። አበደን ኔቨር ኤቨር አታገኘኝም በዚህ መንገድ። ይህ የራሴ ዓላማ ነው። እንደዚህ አይነት ቢስትሮንግ ሴቶች እንዲሆኑ እፈልጋለሁ። ምክንያቱም እኔ ተጠቅሜያለሁ። እኔ ከተጠቀምኩ ደግሞ እህቶችም እንዲጠቀሙ የማልመክርበት ምን ምክንያት አለኝ? የተበለሽ እንደዛ ከሆነ የምትመክሪያቸው ጊዜሽን የምናጣጠፊ ምንድን ነው? አብዛኛውን ጊዜሽ ከሆነ እንግዲህ ሪሌሽንሽፕ ላይ በርቀት ነው የሚጀምረው። አሁን አብዛኛውን ሶሻል ሚዲያ ላይ ያሉ ሰዎች ሌላ እና ሌላ ቦታ ነው። አንድ አካባቢ ያሉ ሰዎች የዛን ያህል አይደግሙ፣ አይፈተኑም። እና የርቀት ፍቅር ነው። ኢትዮጵያን ያለው ልጅ እሱ አረብ ሀገር ነች ወይ አሜሪካ ነው ወይ አሜሪካ ናት፣ እንደዛ ነው። ስለዚህ እዚህ ላይ ምከሪያቸው። ታች ያሉ ብዙ ሰዎች እየጠየቁ የርቀትን ፍቅር እንደተወጣሽው አሉ። የመለስኩላት ምንድን ነው አብሮ መኖር ነው መፍትሄው በአጭር ብያታለሁ። ግን አንቺ ሞራ አብራሪ የላቸው። አብዛኞቻችን አረብ ሀገር ነው ያሉት። የዛሬ 3 ዓመት እመጣለሁ ትለዋለች፣ አይሳካላትም። 1 ዓመት ስትጨምር ሪሌሽንሽፑ ፌል ያደርጋል። አይሽ አይዘልቅም። ስለዚህ እሱ ላይ በደንብ መከሪያቸው። በተለይ አይሽ ይኸውልሽ ሰው ቤት የሚሰሩ እህቶቻችን የፀሐይ ብርሃን እንኳን ማየት አይችሉም፣ እንኳን ሌላ ነገር። እግራቸው እስከሚያውጥ ቁመው ነው የሚሰሩት። ማዳሞቻቸው ጋር ይጋጫሉ፣ አይመገቡም። እንቅልፍ ማጣት ምን እንደሆነ አውቀዋለሁ። እና ይህ ነገር ተቋቁመው እዛ ለመድረስ የሰውነት ሚዛናቸው ይዛባል፣ በትክክል ላይሆኑ ይችላሉ። እና ትዳራቸውም በጣም አደጋ ላይ እየሆነባቸው እና እሱ ላይ እንደው ምክር ካለሽ እሱ ላይ ጊዜሽን አጥፊ፣ ለእነሱ የሚጠቅማቸው ነገር ላይ የምር ለንጋር ሚኪ ወንድም የሚፈጸመው ፈጣሪ የፈቀደው ነው አይደለም። በህይወት ሁሉ የሚከሰቱት ነገሮች የፈጠረ ፈጣሪ የፈቀደው ብቻና ብቻ ነው። ያለበለዛ ሊሆን አይችልም። ስለዚህ እኛ በፈጣሪ የምናምን ከሆነ ከአንድ ሰው ጋር ሪሌሽንሽፕ ጀምረን ያ ሪሌሽንሽፕ ሳይሳካ ከቀረ ለምን ብለን ግግም የምንል ከሆነ ፈጣሪን አናምንም ማለት ነው። ምክንያቱም ፈጣሪ ለእኛ ያልሆነውን ነገር አይሰጠንም። እኛ የምንጠፋበት መጥፊያችን የሚሆነውን ነገር ለእኛ አይሰጠንም፣ አያደርግም። ይወደናል እንዴ! ልጁ ነን፣ እኛን ይወደናል። አላህ ፈጥሮናል። እሱማ መልካም አባት ነው። እኛ እንደ ልጅ ምን እናድርግ ነው እኮ። እኛ እንደ ልጅ ደግሞ ልመጣልህ እኮ ነው። አሁን አላህ ይወደናል፣ እግዚአብሔር ይወደናል የምንለው በምክንያት ነው። የሚወድ ሰው ለልጁ የሚፈተንበትን ነገር አይሰጥም። ስለዚህ እኛ ማመን አለብን ሚኪ፣ ለተፈጠረው ነገር ማመን አለብን። የሆነው ነገር የፈጠረው ፈጣሪ ስላልወደደው፣ ስለዚህ ሌላ ህይወት እንዳለ ማወቅ አለብን። በተለይ አረብ ሀገር ያለው ሴት የሚጎዳው ምን እንደሆነ ታውቃለህ? ኔቨር ኤቨር ነገ ህይወት እንዳለ የሚቀጥል የማይመስለው ብዙ ሰው አለ። ተስፋ መቁረጥ ተስፋ በእግዚአብሔር ነው። ተስፋ የሌለው ሰው አይደለም። ተስፋ መኖር አለበት። ነገም ማሰብ አለበት። ነገም አለማል። ለዚህ እኮ ነው የተበላ እናንተ ብልሹ ላይ ምን አላችሁ ልትከታተሉ የምትችሉት? ጥሩ ለምሳሌ ሚኪ ከጎረቤትህ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ ሰላም ያለው ጎረቤት ብታይ ምኞትህ ያ ነው። አረጋሽትም ትመኘዋለህ። ማግባት ባትፈልግ እንኳ ትመኘዋለህ። ምክንያቱም ጥሩ ነገር ነው። ስለዚህ ማየት ያለብህ ጥሩ ነው። ምግብ ሲቀርብልህ ለአይን ለእይታ ቆንጆ ነገር ስታዩ ያምርህ የለ እንዴ? ያንን ነው አይምሮህን መንገር ያለብህ። የተበላሸ ነገር ያያሉ። የተበላሸ ነገር ስለሚያዩ ሚዲያ ብዙ ነገር ስለሚያሳይ ሁሉም ነገር ብልሹ ይመስላቸዋል። ነገር ግን ብልሹ አይደለም። የፈጠረን ፈጣሪ የእርቀት ፍቅሩ እንዴት ይሆን? እንዴት ያለሽ እንዴት ነው ማስኬድ አለባችሁ? የርቀት ፍቅሩ አልኩህ እኮ ከሆነ ነው። አንድን ነገር እኮ ፍቅር ብለህ ስትጀምር ማለት ነው። ስትጀምር
ይሆናልም አይሆንም። ግን እንዲሆን ትጸልያለህ፣ እንዲሆን ዱዓ ታደርጋለህ። ካልሆነ ደግሞ አልሆነም ብለን ስንል ደግሞ በምክንያት እንደሆነ ማሰብ አለብን ሚኪዬ። በቃ በምክንያት ነው ያልሆነው፣ በምክንያት ነው። ስለዚህ ሌላ ኦፕሽን እንዳለ እግዚአብሔር ሁል ጊዜም ለእኛ እንደሚያስብልን ሌላ ጥሩ ነገር እንደሚሰጥልን ማሰብ መቻል አለብን። በቃ አለቀ። ይሄ ነው የርቀት ሆነ ሚኪ ይሄ ገደበው እንጂ ርቀትና ምናምን ሀገር ገደበው እንጂ አብርሃም ኑራ እኮ አይሳካም። አብርሃም ኑራ አይሞላም። አብርሃም ኑራ ሰላም የሌለው ቤት አለ። የግድ የርቀት ስለሆነ አይደለም፣ ግን አለመኖሩ ሊያሳስብ አይገባም። በቃ አለቀ። እኔና ሚኪ ወይም ደግሞ ሰንበዲና ሚኪ በርቀት ነበር የነበሩት፣ ተጨቃጨቁ ምናምን፣ አልሆነም። የግድ ይሁን ብለህ ታንቃ ለምን ትሞታለህ? በቃ አልሆነም፣ አለቀ። ህይወት ይቀጥላል ሚኪ፣ ህይወት ይቀጥላል። የምትወዳት የምንወደው እናት አባታችን ምንም ሳይኖሩን ሞተው አተናቸው ህይወቱ ቆመ? አልቆመም፣ ይቀጥላል። እግዚአብሔር ሌላ ቀን ይሰጥሃል፣ ሌላ ህይወት ይሰጥሃል። ደስ የሚል በተለይ ደግሞ ስትገፋ፣ በተለይ ደግሞ ሰው ሲጥልህ፣ በተለይ ደግሞ እሷ ትረባም፣ እሷ ገንዘብ የላትም፣ እሷ እንዲና ብሎ ሲከዳ ሲተውህ